ሰላም ነው እንዴት ነሽ? አለን ደህና። በርበሬ ፈልግሽ ነበር? እሺ ምን ያህል ይሁን? እሺ የሻይ ቅመም እሺ እነዚህ 50 ቅመቶ ማለት ነው። ይሄኛው 80 ይሄኛው 5 ከ50 እሺ አመሰግናለሁ። እሺ ሰላም ወይ መልካም ቀን። እሺ ስሜ ፈቲያ ሀይረዲን ይባላል። የንግድ ስሜ ቅመም ኮርነር ይባላል። በዋነኝነት ቅመማ ቅመምና የባልትና ውጤቶችን እናቀርባለን። 3 ልጆች አሉኝ። 2 ወንድና የአንድ ሴት ልጅ እናት ነኝ። ልጄ 16 ዓመቷ ነው። በስራ አንዳንድ ነገር ታግዘኛለች። ከትምህርት ቤት መልስ ያለውን ነገር ታግዘኛለች። ኦርደር ሲኖርም ኦርደር ምናምን አብረን እናደርሳለን። ያው መጀመሪያ ስነሳ ጸሎት ነው። ሱቢ ሰላቴን እሰግዳለሁ። ከዛ በኋላ ልጆችን ምሳቃ ሰርቼ ወደ ትምህርት ቤት እሸኝና ቀጣይ ውሎዬ ወደ ራሴ ስራ ይሆናል። እና ይሄ አሁን የምፈጨው ቅመማ ቅመም የተመጣጠነ መከለሻ ነው። መከለሻ እንፈጫለን አሁን ማለት ነው። በፊት ሌሎች ስራዎች ሰራ ነበረ። ብዙ ነገር ሞክሬያለሁ። ዱባይ መመላለሳለሁ፣ ቻይናም ሄጃለሁ። ብዙ ስራዎችን ሰራ ነበረ እና ከኮሮና በኋላ ልብስ ቤት ነበረኝ። ልብስ ቤቱ ከሰረና ከኮሮና በኋላ ብዙ ጊዜ ቁጭ አልኩኝ። ስራ ስለለመድኩኝ ብዙ ጊዜ መስራት ስለለመድኩኝ ቁጭ ማለት በጣም ነበር የሚያስጠላኝ። ከዛ በኋላ አጠናሁና ይሄንን ደግሞ እስቲ ልሞክር ብዬ ወደዚህኛው ዘርፍ ደግሞ ተቀየርኩኝ። ሄሎ ጤና ይስጥልኝ። ሰላም ነው? ምን ልታዘዝ? ከቅመም ኮርነር ነው። ምን በርበሬ ነበር ያልሽኝ? በርበሬ ይምጣ? እሺ አመጣለሁ። እሺ እዚህ ቤት ደህና ዋላችሁ? ይሄው ትዕዛዛችሁ ደርሷል። እሺ እኔም አመሰግናለሁ። እሺ ሰላም ዋሉ። እና አሁን ላይ ያለሁት ቤቴ ነው። ሌላ አድራሻ የመሸጫ አድራሻ እስካገኝ ድረስ እዚሁ ቤቴ እያዘጋጀው የሚያውቀው ሰው ቤቴን ይመጣል። የማያውቀው ሰው ደግሞ ኦርደር ሲያዘኝ አደርሳለሁ። ሄሎ ጤና ይስጥልኝ። የአጥሚት እህል አለ፣ ማቁላያም አለ። ምን ያህል ይሁን? 2 ኪሎ በርበሬ፣ ማቁላያ 4፣ ሽሮ ስንት ኪሎ ይሁን? 2 ኪሎ። እሺ የአጥሚት ስንት? የአጥሚት 2። እሺ የት ነው የምናመጣው? ቡላ ስንት ኪሎ ይሁን? 3 ኪሎ። እሺ እናመሰግናለን። ይኸው እያየሁሽ ነው ደርሻለሁ። እሺ እንዴት ነሽ? ሰላም ነው? መከለሻ የሚዘጋጀው ከኮረሪማ፣ ገውዝ፣ ጥምዝ፣ ከሙን፣ ቆንዶ በርበሬ ናቸው። ሌሎች የሩዝ ቅመሞች አሉ። የሩዝ ቅመም ቆንዶ በርበሬ ለብቻው፣ የጥብስና የዱለት፣ የአሳና የአሩስቶ አለን እና ሌሎችም የተለያዩ ቅመሞች በሰው በሚፈልገው ትዕዛዝ የእርጥብ ቅመምም እናዘጋጃለን። የተለያየ ቅመሞችን እናዘጋጃለን። እየከፈትን እናየውና በጣም ሲደቅ መልሶ ይነፋል። መነፋት አለበት። ያው ብዙ ምቹ አይደለም። በፊት ሱቅ ላይ ያለሁኝ እዛው እየሸጥኩኝ ኦርደር አልነበርም። ሱቅ እየመጡ ነበር ከስተመሮች የሚወስዱት። በአንዳንድ ሁኔታዎች ሱቁን ትቼ አሁን ወደ ቤቴ ገብቻለሁ። ሱቁም እዚሁ አቅራቢያ ስለነበር ቤቴን አውቆት ሰው ወደ ቤቴ ይመጣል በአሁን ሰዓት። በተረፈ ደግሞ ቅዳሜና እሁድ ወረዳው ባመቻቸልኝ ሁኔታ ቅዳሜና እሁድ በሰንዳይ ማርኬት እገኛለሁ። አሁን ይሄ መከለሻ ነው። መከለሻ በብልቃጥ የሚፈልግ በብልቃጥ አለች። ማሸጊያ ደግሞ በላስቲክ የሚፈልግ በላስቲክ ተደርጎ
በላስቲክ የሚታሸገው 40 ግራሙ 150 ብር ነው። በእቃ ደግሞ የራሱ ብልቃጠል ክዳን ያለው በሱ የሚፈልግ ደግሞ 45 ግራም ሆኖ 180 ብር ነው። ያው መጀመሪያ የአንዱ ኪሎ ዋጋ ስንት እንደሆነና ምን ያህል ድካሙን ሲፈጭ የኤሌክትሪክ ፍጆታውን የጉልበቱ ታስቦ እንደዛ ነው የምናሰለው። እሺ አሁን ፈጭቼ ነፍቼ ጨርሻለሁ። አሁን ምን የሚቀረን እየመዘንን በላስቲክ የሚታሸገውን በላስቲክ ማድረግ ነው። በእቃ የሚደረገውን በእቃ እየመዘንን እናደርጋለን። አሁን ይሄ 55 የሆነው 10 ግራሟ የእቃው ናት። የዋናው እቃው ቅመሙ 45 ግራም ነው ማለት ነው። ይሄ 180 ብር የመከለሻ ዋጋ ማለት ነው። አነስ ያለ ዋጋ ለሚፈልጉ ደግሞ እንደዚህ አሽገን እናዘጋጃለን 40 ግራም። ሄሎ አብሮ ይስጥልን። አው ቅመም ኮርን ነው የምንታዘዝ ይቻላል? አው እሺ ሽሮ ምን ያህል ይሁን? ሩብ። እሺ አዎ የቅድም የተቀበልኩት ኦርደር አለ እሱን ለማዘጋጀት ነው። ያው በግምት አንዳንዴ እስከ 10ም 3ም ልሸጥ እችላለሁ እንደ ሁኔታው ነው። አንዳንዴ ብዙ እሸጣለሁ፣ አንዳንዴ ትንሽም ምሸጥበት ጊዜ አለ፣ አንዳንዴ ምንም አይሸጥበት ጊዜም አለ። የአንዱ ኪሎ ዋጋ 1350 ብር። በርበሬ ሽሮ ምጥን ሽሮ 450 ብር የአንድ ኪሎ ዋጋ። አልጫ ሽሮ ደግሞ 350 ብር። እንዲሁም የአጥሚት እህል 320 ብር። የተለያየ የተመጣጠነ ነው 320 ብር። የገንፎ ዱቄትም አለን። የገንፎ ዱቄት 300 ብር ነው። ለምሳሌ 1 ኪሎ በርበሬ 950 ብር ነው የሚገዛው። ከዛ በኋላ የቀንጣሽ አለ። ቅመማ ቅመሞችም እንደዛ የተለያየ አይነት ቅመማ ቅመም ስለምንጠቀም የተለያየ አይነት ቅመማ ቅመም የምንገዛበት ዋጋ አለ። ከዛ ደግሞ የወፍጮ አለ፣ የተሸካሚ ከገበያ ሲገዛ የማምጫ የትራንስፖርት አለ። እሱን ጨማምረን የተጣራው ቢያንስ 50 ብር ሊገኝ ይችላል ከ1 ኪሎ። ቅመማ ቅመሞችን እንግዲህ እንዲህ ካጠብን በኋላ በፀሐይ እናድርቅና በፀሐይ ካደረቀን በኋላ የሚለቅሙት ሰራተኞች ናቸው። ለ1 ኪሎ 40 ብር 30 ብር እንደ አይነቱና ቆሻሻ እንዳለውና እንደሌለ ሁኔታ በኪሎ 40 ብር 50 ብር፣ ተልባ ሲሆን እስከ 70 ብር የምንከፍልበት ሁኔታዎች አለ። ቤት ስንፈጭ ደግሞ ማሽኑ ኤሌክትሪክ ይፈጃል። እሱን ነው እና ቅመማ ቅመሞችን ከውጭ ነው የምንገዛው። የማሸጊያ የላስቲክ እና ብልቃጦችን የብልቃጥ ስንታዘዝ ደግሞ ብልቃጦችን ከፋብሪካ ነው የምናመጣው። የሱ ዋጋ አለ። ጥሬ ማለት ተፈጨም አለ። እሺ አለ። የእቃው ይሁን የላስቲኩ። ጤና ይስጥልኝ። ቅመም ኮርነር ነው። ኦርደር አድርሰን እንመለሳለን። ይሄን እናንተ ጋር ይቀመጥልኝ ብላለች። ስጪልኝ
አልጫ ይሄ ለሌላ ሰው የሚሰጥ ነው። ይሄን ልስጥ። እሺ አመሰግናለሁ። እሺ አመሰግናለሁ። እሺ ስራዬን የማጠናቅቀው እስከ 10 ሰዓት ትእዛዝ ከሌለብኝ እስከ 10 ሰዓት አጠናቅቃለሁ። ትእዛዝ ካለብኝ እስከ 11 እስከ 11 ተኩልም ይቀጥል ይችላል። በተረፈ ግን ትእዛዝ የሌለብኝ ቀን 10 ሰዓት ላይ አጠናቅቃለሁ እና አሁን ሌሎች የታዘዙ ኦርደሮቻችንን እናደርሳለን ማለት ነው። ቀጣይ ደህና ዋላችሁ? ሰላም ነው። ይሄንን አዛችሁ ነበር ቅድም ስጭልኝና ትራንስፈር አድርጊልኝ ቢያት አካውንት ቴክስት አድርጌላታለሁ ስታዘኝ። እሺ አመሰግናለሁ። እሺ ደህና ዋላችሁ? እንዴት ናችሁ? አለን። ማንኛውንም ቅመማ ቅመምም የባልትና ውጤቶችና ጥራጥሬ የተለቀሙ ጥራጥሬዎችን ስትፈልጉ በስልክ ቁጥራችን 0912 42 57 34 ማዘዝ ትችላላችሁ።